70% ወጣት ሙስሊሞችን ያቀፈ የኢትዮጵያ ሙስሊም ወጣቶች ካውንስል በይፋ እንደተመሰረተ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወጣቱን በማብቃት ነገን መገንባት በሚል መሪ ሀሳብ በዛሬው ዕለት በሚሊኒየም አዳራሽ ባሰናዳው መርሃ ግብር ላይ የኢትዮጵያ ሙስሊም ወጣቶች ካውንስል መመስረቱን ይፋ አድርጓል። በመድረኩ 70% ወጣት ሙስሊሞችን ያቀፈን የተባለው ካውንስሉ ተጠሪነቱ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሆነም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በዕለቱ ለመብታቸው የሚታገሉና ግፍን የሚጸየፉ ፍትሐዊ ወጣቶች እንዲፈጠሩ የካውንስሉ አባላት በትጋት ሊሰሩ ይገባል ሲሉ መልእክት አስተላልፈዋል። በተጨማሪም ከኢስላም አስተምሮና እሴት ርቀው ጊዜያቸውን ተገቢ ባለው ነገር እያጠፉ ያሉ ወጣቶችን ወደ ኢስላም እንዲመለሱ ከማድረግ አንጻር ካውንስሉ ከፍተኛ ኃላፊነት አለበት ነው ያሉት። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼክ ሱልጣን አማን ኤባ በበኩላቸው በምስረታው ላይ ወጣቶች በሰላምና በልማት ዘብ እንዲቆሙ አድራ ብለዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታው ከተጀመረበት ጊዜ ጀምሮ በ5 ወራት ውስጥ 70% ሙስሊም ወጣቶችን ያቀፈ 11 የአመራር አባላቶች ያሉት እንደሆነም ተሰምቷል። የካውንስሉ ዋና ጸሐፊ ኢንጂነር ኡስታዝ ከማል አረቦ አህመድ ወጣቱ በተደጋጋሚ ስህተቶች በመማር የራሱን ሐሳቦችን የሚያሰርጽበትና ለፍላጎቶቹ መሳካት የሚሰራበት እንዲሁም ለሀገርና ለማህበረሰብ ጠቃሚ የሆኑ ስራዎች የሚከናወኑበት ራሱ የፈጠረው አደረጃጀት ነው ብለዋል። አክለውም በካውንስሉ ምስረታ ሂደቶች 5 ወራቶች ውስጥ የወጣቶችን ችግር በመለየት የተለያዩ በሀገሪቱ አካባቢዎች በርካታ ወጣቶችን የስራ ፈጠራና አመራር እንዲሆኑ በባለሙያ የታገዘ ስልጠና መስጠቱንና ቀጣይነት እንዳለውም አንስተዋል። የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምሮ ላይ የተመሰረተ በኢባዳ የታነጸ ማንነትና እሴቱን የሚያከብር ለማህበረሰብ ደህንነት ለሀገር ልማት አስተዋጽኦ የሚያደርግ በእምነት እውቀትና በአገልግሎት መሪ የሆነ ወጣት ትውልድ ማፍራት ራዕዩ መሆኑንም ገልጸዋል። በማብሰሪያ መርሃ ግብሩ ላይም የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው የመንግስት የስራ ኃላፊዎች ተገኝተው ለካውንስሉ ኃላፊዎችና አባላት መልእክት አስተላልፈዋል።